አንድ ሰው በአጋንንት ሲጠቃ መንፈሱ በአጋንንት ተጽዕኖ ስር ሲሆን የሚፈጠር ጉዳይ ነው ድባቴ የሚባለው ጉዳይ። በነገራችን ላይ ከዚህ ነገር ጋር በተገናኘ ብዙ ሰዎች ይቸገራሉ። ወጣቶች ራሳቸውን ያጠፋሉ፣ በሱስ ይያዛሉ፣ ከቤተሰብ ጋር ይጣላሉ፣ ይበጣበጣሉ። ምናልባት አንዳንዶቻችሁ መሰረታዊ የሆነውን የህይወታችሁን ጥያቄ መልስ እዚህ ትምህርት ውስጥ ልታገኙት እንደምትችሉ ተስፋ አድርጋለሁ። መጽሐፍ ቅዱስ ድብርትን የመንፈስ ጭንቀት ብሎ ይጠራዋል። ጻፉ። መጽሐፍ ቅዱስ ድብርትን የመንፈስ ጭንቀት ብሎ ነው የሚጠራው። የመንፈስ ጭንቀት ብሎ ነው የሚጠራው መጽሐፍ ቅዱስ ድብርትን። እንደው ጭንቅ ይለኛል፣ ይደብረኛል፣ ይጨመድደኛል፣ ይደክመኛል፣ የባዶነት ስሜት ይሰማኛል ምናምን የምትሉ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ወዳጆቼ ይሄ ድብርት የሚባለው ጉዳይ ሌላው ደግሞ እንድታቁ የሚገባው ነገር ምንድነው? ማንኛውንም ሰው ሊገጥም የሚችል ጉዳይ እንደሆነ ማወቅ አለባችሁ። ድባቴ እድሜ አይመርጥም፣ ጾታ አይመርጥም፣ የትምህርት ደረጃ አይመርጥም፣ መንፈሳዊ ዓለማዊ አይልም። ጻፉ። ማንኛውንም ሰው ሊገጥመው የሚችል ችግር ነው ድባቴ። ድብርት የሚባለው ጉዳይ በማንኛውም ሰው ህይወት ውስጥ ሊከሰት የሚችል ጉዳይ ነው። ይሄ የብዙ ሰዎችን በር ያንኳኳ፣ በብዙ ሰዎች ህይወት ውስጥ የተፈጠረ ያለ የብዙ ሰዎች የህይወት ችግር እንደሆነ እንድታቁ ፈልጋለሁ። በተለይ በባለፈው ሰሞን ብንሄድ ይሻላል የሚል አንድ እንቅስቃሴ እንደነበር ታስታውሳላችሁ። ብዙ ወጣቶች ራሳቸውን የማጥፋት ፍላጎት ውስጣቸው አለ፣ የመሞት ፍላጎት ውስጣቸው አለ እና ከዚህ ጋር በተገናኘ ድባቴ የሚባለውን ጉዳይ እንድታስቡበት ፈልጋለሁ። ስለዚህ የምትጽፉ ሰዎች ማንኛውንም ሰው ሊገጥም የሚችል ችግር እንደሆነ ማወቅ አለባችሁ። መንፈሳዊም ሰው ይሁን ዓለማዊ ሰው ይሁን የተማረ ይሁን ያልተማረ ወንድ ይሁን ሴት ትልቅ ይሁን ትንሽ ምንም ሰው ከሰው ሳያበላልጥ ይሄ ችግር በየትኛውም ሰው ህይወት ውስጥ ሊፈጠር ይችላል። ወዳጆቼ ከናንተ ቤት በዚህ ጉዳይ አንድ ወይም ሁለት ወይም ደግሞ ጎረቤት የሆነ ቸርች ውስጥ የምታውቁት ሰው በዚህ ኬዝ ውስጥ የሌለ ሰው አለ ብዬ አላስብም። የድባቴ ጉዳይ በጣም ሲሪየስ ደረጃ የደረሰበት ሁኔታ ነው አሁን ኢትዮጵያ ውስጥ ያለው ማለት ነው። ስለዚህ ማንኛውንም ሰው ሊገጥመው አንድ ሰው መንፈሳዊ ነው ማለት ያገለግላል ማለት ጥሩ ሰው ነው ማለት ሰራተኛ ነው ማለት አባት ነው ማለት ወይም እናት ነች ማለት የድባቴ ችግር ሊገጥማት አይችልም ማለት አይደለም። አሁን አንዳንድ ጊዜ ወጣቶች ምንድነው የምናስበው? በቃኛ ወጣት ስለሆን ይደብረናል፣ ያስጠላላል ምናምን። ወላጆቻችንም at the same time ወዳጆቼ በድብርት አታክ ሊደረጉ ይችላል። ይሄን እንድታቁ ፈልጋለሁ። ማንኛውንም ሰው ሊገጥመው የሚችል ጉዳይ ነው። በእርግጠኝነት እንድታቁ የሚገባው ነገር ምንድነው? ድባቴ ምን መሰላችሁ? ሴጣን ደስታህንና ሰላምህን ለመስረቅ ሲል የሚከፍትብህ መንፈሳዊ ጥቃት ነው። ጻፍ። ሴጣን ደስታህንና ሰላምህን ለመንጠቅ ሲል የሚከፍትብህ መንፈሳዊ ጥቃት ነው። መንፈሳዊ ጥቃት ነው። ትላንት እንደተነጋገር ነው ሌባው ሊሰርቅ ሊያርድ ሊገድል ይመጣል እንደሚል መጽሐፍ ሴጣን ደስታህንና ሰላምህን ሊሰርቅ ሲል የሚከፍትብህ ጥቃት ነው። አየህ፣ ብርም ቢኖርህ ብርም ባይኖርህ አንተ እኮ ደስተኛ ተጫዋች በጣም ጠንካራ ብርቱ ሰው የነበረች እንደነበርሽ ታስታውሳላችሁ። ስለዚህ ሴጣን ደስተኛ እንድትሆኑ አይፈልግም፣ ሰላም እንዲሰማችሁ አይፈልግም እና ሴጣን በዋነኛ ደስታችሁንና ሰላማችሁን ለመንጠቅ ሲል የሚከፍትባችሁ ጥቃት እንደሆነ ማወቅ አስፈላጊ ነው። ወዳጆቼ ድብርት ጻፉ። ድብርት የህይወት ትርጉምና ዓላማ የማጣት ስሜት ነው። አሁን አንድ ሰው ድባቴ ውስጥ እንደሆነ በምን ይታወቃል ሲባል ይሄ ጥልቅ የሆነ ስሜት ነው። ድብርት የሚባለው it's a kind of emotion ስሜት ነው። የህይወት ትርጉምና ዓላማ የማጣት ስሜት ነው። አንድ ሰው ህይወት ትርጉም ሲጠፋበት መሽቶ ዝም ብሎ ቀኑ ሲነጋ ነግቶ ሲመሽ መብላትና መጠጣት ወጥቶ መግባት መተኛትና መነሳት ብቻ የድባቴ የሚባለው ጉዳይ የህይወት ትርጉም ማጣት የህይወት ዓላማ የማጣት ስሜት ነው። ለምንድነው የምኖረው ምድር ላይ? ለምንድነው በዚህ ምድር ያለሁት የሚል ጥያቄ ሰዎች ውስጥ ይፈጠራል። ስለዚህ ከዚህ አንጻር ብዙ ሰዎች በህይወት ትርጉም ማጣት ውስጥ ይገባሉ። ወዳጆቼ ይሁኝ ነኝ ሰዎች ከመሬት ተነስተው ከሚወዷቸው ቤተሰቦች ተለይተው ራሳቸውን ለማጥፋት አይነሳሱም። በብዙ ሰዎች ህይወት ውስጥ ብትጠይቁ ለምንድነው የምትኖረው? የምትኖርበት ዓላማ ምንድነው ስትሉት እንደዚህና እንደዚያ ብሎ ካልመለሰላችሁ ምናልባት ድባቴ ውስጥ ያለ ሰው ምናልባት ለምሳሌ ብርድ የመስታው ሰው ላብላብ ይለዋል ወይም ብርድ ይለዋል ወይም ይቆረጣጥመዋል ወይ ደግሞ ያስለዋል፣ ራስ ምታት ሊያመው ይችላል ምናምን። ድባቴ ውስጥ ያለው ሰው ግን ፊዚካሉ ላይ የምታዩት ምንም ነገር የለም፣ በጣም ኖርማል ነው። የትኩሳት የለበትም ወይም ቁርጥማት የለበትም። ነገር ግን ድባቴ የሚባለው ነገር የህይወት ትርጉም ማጣት እንደዚሁም ዓላማ የማጣት ስሜት ነው። ዓላማ የማጣት ስሜት ነው። እንደው ዝም ብሎ ክረምት በጋው ሲፈራረቅ መሽቶ ሲነጋ ተኝቶ ሲነሱ በልተው ተምቃ ህይወት ትርጉም ሲያጣ አይነት ስሜት የሆነ ማለት ነው። ቀጥላችሁ ጻፉ። ድባቴ የባዶነትና የተስፋ መቁረጥ ስሜት ነው። የባዶነትና የተስፋ መቁረጥ ስሜት ነው። የባዶነትና የተስፋ መቁረጥ ስሜት ነው። ሴጣን የሰዎችን ሰላምና ደስታ ለመንጠቅ ሲል የሚከፍተው ይሄ ጥቃት በሰዎች ህይወት ውስጥ ምን ይፈጥራል? የባዶነትና የተስፋ መቁረጥ ስሜት ይፈጥራል። በመሰረቱ ምንም የጎደለ ነገር እኮ የለም። ሁሉ ነገር እኮ አለ። የሚበላም አለ፣ የሚጠጣም አለ፣ የሚለበስም አለ። እንደው ይብዛም የሚነስም የሀብታም ቤተሰብ ባትሆንም ግን ቤተሰቦችም ይሁን አንተ በምትችለው መልኩ ህይወት እየሞከርክ እየቀጠልክ ነው። ካንተ የከፋ የህይወት ችግር ውስጥ ያሉ ሰዎች አሉ። ነገር ግን የባዶነት ስሜት፣ የተስፋ መቁረጥ ስሜት ወዳጆቼ ከብዙ ወጣቶች ሱሰኝነት ጀርባ ያለው ከብዙ ወጣቶች ራስን ማጥፋት መንከራተት በእንደዚህ አይነት ሁኔታ ውስጥ የመግባት ምክንያቱ አንደኛው ድባቴ ነው። ብዙ ወጣቶች ወዳጆቼ ድባቴን፣ ዲፕሬሽንን፣ ድብር
ድብርትን ማሸነፍ ከቻሉ አትጠራጠሩ፣ ከሱስ መውጣት ይችላሉ። ከልዩ ልዩ ስራት መውጣት ይችላሉ። አያ ገና 8 ሰዓት ሲሆን ከቀኑ 8 ሰዓት ወይ ማታ እንቅልፍ እምቢ ማለት፣ ጠዋት የሆነ መጫጫን፣ ልዩ ልዩ ስሜቶች ይሰማል። ከሁሉ በላይ ግን መራራው ነገር ምንድነው? የዓላማና የህይወት ትርጉም ማጣት ስሜት ነው። ከዛም ሲቀጥል ደግሞ የባዶን የተስፋ መቁረጥ፣ ቀጥላችሁ ጻፉ፣ የዋጋ ቢስነት ስሜት። ትዝ ይላችኋል እረኛው ዳዊት የተናገረው ግሩምና ድንቅ ሆኜ ተፈጥሬያለሁ ያለው። ግሩም ነኝ ለማለት ፕሮፌሰር መሆን አይጠበቅብም። እረኛም ተኮኖ ግሩም ነኝ ይባላል። አንዳንድ ሰዎች የዋጋ ቢስነት ስሜት ይሰማቸዋል። እኔ ለምንም አልጠቅምም፣ ሰዎች አይፈልጉኝም፣ ህይወት ለኔ ጀርባውን ሰጥታኛለች የሚል የዋጋ ቢስነት ስሜት፣ ብኖርም ባልኖርም ምንም ፋይዳ የለውም የሚል ስሜት ይሰማቸዋል። ድባቴ የሚባለው ጉዳይ ቅድም እንደነገርኳችሁ ልክ እንደ ብርድ፣ እንደ ኩላሊት፣ እንደ HIV ወይ እንደ ስኳር በምናምን ለክታችሁ የምታገኙለት ስጋዊ ምልክት የለውም። ነገር ግን ኢሞሽን በስሜታችሁ ላይ የዋጋ ቢስነት፣ የተስፋ መቁረጥ፣ የባዶነት፣ የህይወት ትርጉም ማጣት፣ የዓላማ ማጣት ስሜት እንደዛ አይነት ነገር ይሰማቸዋል የምትጽፉ ሰዎች። ድባቴ የነፍስ ጨለማ ነው። ነፍስ ማለት እውቀት ስሜት ማለት። ነፍስ ማለት እኮ እውቀት ፍቃድ ስሜት ማለት። ነፍስ ማለት እውቀት ፕላስ ስሜት ማለት ነፍስ ማለት። የአንድ ሰው ነፍስ ማለት እውቀቱ ፍቃዱና ስሜቱ ማለት ነው። ስለዚህ ድባቴ የሚባለው ነገር ምንድነው? የነፍስ ጨለማ ነው። የአንድ ሰው እውቀት፣ የአንድ ሰው ፍቃድ፣ የአንድ ሰው ስሜት አንድ ዳርክነስ ሲሆን፣ በጨለማው ሲሆን ማለት ነው ድባቴ ማለት። የምትጽፉ ሰዎች ጥላችሁ ጻፉ። ከመለኮት ጋር የመቆራረጥ ስሜት ነው ድባቴ። ከመለኮት ጋር የመቆራረጥ ስሜት፣ ከእግዚአብሔር ጋር ያለህ ግንኙነት ቶታሊ እንደተቋረጠ ይሰማሃል። ሰው በዲፕሬሽኑ ሲገባ ወይም በድባቴ ሲጠቃ ከእግዚአብሔር ጋር ያለው ግንኙነት እንደተቋረጠ ይሰማዋል። በእርግጠኝነት እነግራችኋለሁ አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር እንጂ ያንን ነገር ለማቆም ግብ መቅጠም አይደለም። እደግመዋለሁ። አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር ነው እንጂ ያንን ነገር ለማቆም ግብ አይደለም መፍትሄው። በነገራችን ላይ በደንብ አድርጋችሁ ስሙኝ። አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር ነው። አሁንም ደግመዋለሁ። ለምን መሰላችሁ? ለምሳሌ አንዳንድ ወጣቶች መጠጥ ማቆም ማቃት፣ ማጨስ ማቆም ማቃት ከገጠማችሁ እናንተ ለማቆም መሞከር ያለባችሁ ወይም ለማሸነፍ መጣር ያለባችሁ መጠጡን፣ አጃራውን፣ ሺሻውን፣ ሀሺሹን ሳይሆን እናንተ ማሸነፍ ያለባችሁ ድባቴውን። ምክንያቱም የባዶነት፣ የዋጋ ቢስነት ስሜት፣ የህይወት ትርጉም ማጣት፣ ከዛ ቀጥሎ ሰው ኢነርጂ የሚያገኘው ከምግብ አይደለም ከፐርፐዝ። ሰው ጉልበት የሚያገኘው ከሚበላው ለሰውነቱ ሊሆን ይችላል። ነገር ግን ለውስጣዊ ማንነቱ ከሚኖርለት ዓላማ ነው ስትሬንግዝ አንድ ሰው የሚያገኘው። ለሰው ልጅ ስትሬንግዝ የሚሰጠው፣ ለሰው ልጅ ደስታ የሚሰጠው ከምንም ነው። አንደኛው ምንድነው? የሚኖርለት የህይወት ዓላማ ነው። የምትኖርለት የህይወት ዓላማ ከሌለ የምትበላው ምግብ ቢኖርም አንተ ስትሬንግዝ አይኖርህም። የምትጠጣው ነገር ቢኖርህም ደስታ አይኖርህም፣ ሰላም አይኖርህም። የነፍስ ጨለማ ነው። ከመለኮት ጋር የመቆራረጥ ስሜት ነው። ቀጥላችሁ ጻፉ። ድባቴ የተራዘመ የሐዘንና የዝቅተኝነት ስሜት። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን፣ ለአንድ ሳምንት፣ ለሁለት ሳምንት፣ ለሶስት ሳምንት፣ ለአንድ ወር። እናት ሞታ፣ አባቱ ሞቶ፣ ከጮኛ ተለያይተ፣ ቢዝነስ ተበላሽቶ፣ የጠበቀው ነገር ቀርቶ ሐዘንና ከ4 ወር በላይ የተራዘመ ሐዘን ውስጥ መሆን ይለያያል። ሰዎች ከ4 ወር በላይ የተራዘመ ሐዘን ውስጥ ከሆኑ በድባቴ የተጠቁ ናቸው። እንደው ዝም ብሎ ሆድ መባስ፣ እንባንባ ማለት፣ የብቸኝነት ስሜት መሰማት፣ መከፋት፣ እንደዚህ አይነት ይሄ ሎሊነስ ስሜት፣ የዝቅተኝነት ስሜት። ወዳጆቼ የዝቅተኝነት ስሜት የአይምሮ ጉዳይ አይደለም፣ የመንፈስ ጥቃት ነው። ምክንያቱም እንደ ማንኛውም ሰው እጅ እግር ይዘህ ተፈጥረ ስታበቃ ምናልባትም አንተ ያለህ ነገር የሌላቸው ብዙ ሰዎች ያላቸው ደስታ አንተ ከሌለ ትገረማለህ። በቃ የሆነ ጥቃት ውስጥ ነው ያለው። በባለፈው ሰሞን የመጣውን በረከትን አታስታውሰውም? እዚህ ጋር እናገርኩት ልጅ 100 ሺህ ብር ሰብስክራይብ አድርግ ብዬ ያልኩት ልጅ አይተው ከሆነ የሚገርምህ እኮ በረከት እኮ በሁለት እግሮቹ ጋር ጥያቄ ያለበት፣ አንድ እጁ ላይ ጥያቄ ያለበት። እሱ ብቻ አይደለም የሚራመድበትም አንዱን እጁን ብታየው 3 ጣት ብቻ ሳናግረው ግን እንዲህ ሲቀመጥ ሲማርም ግን ይገርማል። በጣም ብራይት ነው፣ በጣም ሳቂታ ነው፣ ደስተኛ ነው፣ ፊቱ በጣም የበራ ነው። እኔና እናንተ አንዳንዶቻችሁ ምናልባት ከበረከት በተሻለ ችግር ይዛችሁ የብዙ ነገር ተሟልቶላችሁ ፊታችሁ ጨለማ ከሆነ ይሄ ጉዳይ የኪስ ጉዳይ፣ የእግር ጉዳይ፣ የእጅ ጉዳይ አይደለም። ይሄ ስፒሪቹዋል አታክ ነው። ባቴ የሚባለው ጉዳይ መንፈሳዊ ጥቃት ነው። ሰይጣን ደስታህንና ሰላምህን ለመንጠቅ ሲል የሚከፍት ጥቃት ነው። ትልልቅ ነገር መስራት የምትችሉ ወጣቶች ምንም እንደማትሰሩ፣ ባዶ እንደሆናችሁ፣ ዋጋ ቢስ እንደሆናችሁ እንዲሰማችሁ፣ ተራ አቅመቢስ እንደሆናችሁ እንዲሰማችሁ ያደርጋል። ስለዚህ ይሄ የሚሰማችሁ ስሜት ለማሸነፍ ያላችሁ አማራጭ ምንድን ነው? ኢነርጂ ቢሰጣችሁ ይሄን ስሜት የሚያስረሳችሁ እዛ ነገር ውስጥ መግባት ነው ያላችሁ አማራጭ። ወይ ዘፈን ውስጥ መደበቅ፣ ወይ መጠጥ ውስጥ መደበቅ፣ ወይ አረቄ ውስጥ መደበቅ፣ የሆነ አት ውስጥ፣ ሺሻ ውስጥ፣ ሀሺሽ ውስጥ መደበቅ ነው። ነገር ግን በውስጥ ልክ እንደሚፈላ አፍላ ከውስጥ በጣም የሚወጣ ልትገልጠው የምትፈልገው የምትኖርለት ቴስ ሲኖር ስትሮንግ ኢነፍ ትሆናል፣ ንቅ ትሆናል። አሁን አንገርመኛል ራሱ ይገርማቸዋል። ለምሳሌ ይሄንን እዚህ ጋር ያባታ እዚህ መልካም ወጣት ከመጣው በኋላ ነው ያስጀመርኩት። ልክ ጠዋት አስተምሬ ከጨረስኩ በኋላ የማደርገው ነገር ምንድነው? ወጣለሁ፣ ግንባታው ላይ ወጣለሁ፣ አፈሩ ላይ ወጣለሁ፣ ቤቱ ጋር ሄዳለሁ፣ አጥሩ ጋር ሄዳለሁ፣ ኩሽና ሄዳለሁ፣ ከዛ እንትኑ
እንትኑና ያለው እንጀራ የሚጋገረውና ያለው ዙሪያው አይወለው እና አይደክምም እንደሉኛል አይደክመኝም ገብቷል እምኖርለት ሁሉ ጊዜ ሲነጋ አሁን ነገ ሳስበው የሚናፍቀኝ ነገ ስለምንበላው ወጥ አይደለም ስለምንበላው ምግብ አይደለም ነገን ስታስበው ስለምትበላው ነገር ብቻ ብታስብ ከሆነ ቦሪንግ ነው በጣም አሰልችኝ እየተነሱ ማኘክ ከዛ መሽናት ከዛ ማኘክ ቦሪንግ ነው በጣም አስጠሊታል ግን የምትኖርለት ፐርፐስ እንዳለ ሲሰማ የዛን ጊዜ ይገርማል በማለዳ ነው የምትነሳው ትሮጊናፍ ነው የምትሆነው ይሄን ስለሚያክ በሰዎች ላይ የሚከፍተው መንፈሳዊ ጥቃት ነውና የተራዘመ የሐዘን የዝቅተኝነት የዋጋ ቢስነት ስሜት ተጥለጻፍ የእንቅስቃሴ ፍላጎት የማጣት ስሜት ድባቴ የእንቅስቃሴ ፍላጎት የማጣት ስሜት ድብርት ምን አንደኛ ውሸታ ማንኛውም ሰው በድብርት ሊጠቃ ይችላል ወንዲውን ሴት ትልቁን ትንሽ መንፈሳዊውን አለባዊ ማንም ይሁን በድባቴ ሊጠቃ ይችላል ደግሞ አንድ ሰው በድባቴ እንደተጠቃ መጣቀው ምንድነው ሰይጣን አታክ ሲያደርገው ምንድነው የሚሆነው ይሄ የመኖር ፍላጎት ማጣት የእንቅስቃሴ ፍላጎት ማጣት ከዛም ሲቀጥል ደግሞ ይሄ ዋጋ ቢስነት ስሜት የባዶነት ስሜት የህይወት ዓላማና ትርጉም የማጣት ስሜት ማንኛውም ሰው ሊሰማው ይችላል እና ይሄው 4 ወርና ከዛ በላይ አንዳንድ ጊዜ በነገራችን ላይ ድባቴ ከወንዶች ይልቅ ሴቶችን ያጠቃል ከሴቶችም ይልቅ ደግሞ እድሜያቸው ከ19 እስከ 29 የሆነው እድሜ 30 ድረስ የሆነውን ያጠቃል ሁሌም አለ በየትኛውም እድሜ ክልል ውስጥ አለ እንደው በእድሜ ስትመለከቱት ማለት ምክንያቱም ሰይጣን ወርቃማውን የህይወት ጊዜያችሁን መቀማት ስለሚፈልግ በዋነኛ በዛ ጎልደን ታይም ላይ ነው ይሄንን የድባቴ ጥቃት በሰዎች ላይ የሚሰነዝረው በደንብ አድርጋችሁ ስሙኝ አንድ ሰው 1 ወርም ይሁን 2 ወር 3 ወርም ይሁን 4 ወር በተለይም ከ4 ወር በላይ በተደጋጋሚ ይሄ የእንቅስቃሴ ፍላጎት የማጣት ስሜት ብቻውን የመሆን ፍላጎት የሐዘን ስሜት የባዶነት ስሜት የተስፋ መቁረጥ ስሜት ተሰምቶኛል ካለ እንደ ቀልድ ልታልፈው ይገባል ምክንያቱም ሳታስበው ድንገት እህትን ወይም አባትን ልታጣ ትችላለህ ወንድምህን ወይ የሆነ ሰው ልታጣ ትችላለህ ያ ሰው በዛ ሁኔታ ከቀጠለ ሰይጣን ከዚህ ከማያባራ ጦርነት ውስጥ ራስን አጥፋና ውጣ ነው የሚለው ሄሎ አዋንኛው ጉዳይ በኋላ አስረዳቸዋለሁ በኋላ ሳያቸዋለሁ አንድ ሰው በድባቴ ውስጥ ሲጠቃ ምን መሰላችሁ የሚሆነው ፍቃዱን በማዋጣት ከሰይጣን ጋር ነው የሚተባበረው በድባቴ ሰይጣን ምንድነው የሚፈልገው ሰውየው ራሱን እንዲያወድም ነው የሚፈልገው ራሱን እንዲያጠፋ ነው የሚፈልገው ሰይጣን በራሱ እጅ አንተን ሊያጠፋ ይሞክርና አልሳካ ሲለው አንተ ራስን በራስህ እጅ እንድታጠፋ ነው የሚፈልገው አንተ ራስን በራስህ እጅ እንድታወድም አንተ ራስን በራስህ እጅ እንድታጠፋ ሲፈልግ ደግሞ ምንድነው የሚሆነው አየው ውስጥ የተፈጠረ ዓላማ ፍላጎት የማጣት ስሜት ተስፋ የመቁረጥ ስሜት የባዶነት ስሜት የዋጋ ቢስነት ስሜት ውስጥ ተሰምቷል እና ይሄ ሁሉ ጊዜ ማዕበል አለ ውስጥ ይሄንን ማዕበል ይሄን ጦርነት ይላል ሰይጣን ራስን በማጥፋት ነው ማሸነፍ የምትችለው ይላል አስበው እንግዲህ ካናዳ አሜሪካ አውስትራሊያ የሞላላቸው በጣም ብዙ ነገር የተረፋቸው ሁሉ አገሮች ላይ ወጣቶች ድንገት ወጣው ራሳቸውን ከፎቅ ላይ ጥላሉ ራሳቸውን ያጠፋሉ ምናምን በቀደም አንዲት እናት አንድ ልጇን ይዛ መጣ ነበር እኔ ጋር አንድ ልጇ ከ1 ወር በፊት ራሱን አንቆ ገደለ ቤት ውስጥ ይሄን ነገር ሳወራ ቁጭ ብለው እናትና ልጅ ይሰማሉ ይሄ የማወራውን ስሜት በጠቅላላ በልጁ ላይ ያዩ ነበር ግን አልገባቸው እነሱ የመሰላቸው ትቢት ነው እነሱ የመሰላቸው ጥጋብ ምናምን የመሰላቸው በር ቆልፎ ሲቀመጥ ወይንም ደግሞ ፍላጎት ይሄ የእንቅስቃሴ ፍላጎት የማጣት ስሜት ሲሰማው የዋጋ ቢስነት ይሄ ወይም ደግሞ የዝቅተኝነት የተራዘመ ሐዘን ምናምን ሲሰማው በቃ ጠገበ ነበር ያለው አካንንታዊ ጥቃት እንደነበር አላወቁም ስለዚህ ውሸት አይደለም በነገራችን ላይ በጣም መንፈሳዊ የምትሏቸው ሰዎች ሁሉ በድባቴ አታክ ይደረጋሉ በድብርት መንፈስ ሰይጣን አታክ ያደርጋቸዋል ብዙ አገልጋዮች ተመልከቱ ይሁን እኔ ምክንያቱም አገልጋዮች ሁልጊዜም ለሰው ኤክሰለንት ሆኖ ነው መታየት ያለባቸው ኤክሰለንት ውስጣቸው ያለውን ኢሞሽናል ክራይሲስ ማንም ሰው አንደርስታንድ አያደርግም አየህ አንተ አገልጋይን ሀክ ታደርገዋለህ አገልጋዩ ራሱ ደግሞ ሀክ መደረግ እንደሚፈልግ አይገባህም እና ሁልጊዜ ትክክል የመሆን ፍላጎት ኤክስፔክቴሽን በሰዎች ዘንድ ስላለ አንድ ነገር ልንገርህ አገልጋዮች ያገለግሉና ሰይጣን ካውንተር አታክ ያደርጋቸዋል በመልሶ ማጥቃት ጨዋታ አገልጋዮችን አታክ ያደርጋቸዋል ልክ አገልጋዮች አታክ ሲደረጉ ምንድነው የሚሆኑት አሁን ሰዎች ስህተቴ እንዲያውቁብኝ አልፈልግም እሸሻለሁ እደበቃለሁ ምናምን ትላለህ የዋጋ ቢስነት የተስፋ መቁረጥ የባዶነት ስሜት ይሰማል ስለዚህ በደም ተመልከቴ ህዝቡ ደግሞ አታክል ጥፋት ካገኘ ኮብልስቶን ይዞ ነው የሚወጣው ስለዚህ እያለ ብዙ አገልጋይ ተደብቆ የሚጠጣው የሆነ ነገር የሚሆነው ብዙ መንፈሳዊ የምትላቸው ሰዎች ከቸርች የሚወጡት የማይሆን ልምምድ ውስጥ የሚገቡት በድባቴ አታክ ስለሚደረጉ ነው ውስጣቸው የዋጋ ቢስነት ስሜት አገልግዬ ተጥያለሁ የማለት ስሜት እርካታ የማጣት ስሜት መንፈሳዊ ጥቃት ነው ስፒሪቹዋል አታክ ሰው ደግሞ ተባብሮ አብሮ ከሰይጣን ጋር አብሮ ይቀጠቅጣል ለምንድን ነው ያልኩ መሰለህ ይሄን ከራ ውሸት አይደለም እውነት ነው ይሄንን ጉዳይ እኔ በአደባባይ ቆሜ መድረክ ላይ ስናገር አንዳንድ ሰዎች ምን አሉ እንዴት ስለ ድብርት መድረክ ላይ ያስተምራል እንዴት ስለ ድብርት ያስተምራል ይሄ እኮ ምናምን ብለዋል ይገርማል ግን የገዛ ልጆቻቸው በድባቴ አታክ እየተደረጉ መድኃኒት እየቃሙ ሐሺሽ እያጨሱ በየጓዳቸው ልጆቻቸውን ደብቀው አደባባይ ላይ ድባቴ በሚባለው ጉዳይ ለማውራት ቸርች ውስጥ እንኳን አፍረው ተደብቀው ያሉ ሚስቶቻቸው ዲፕሬሽን ውስጥ ያሉባቸው ራሳቸው ዲፕሬሽን ውስጥ ያሉ በጣም ብዙ ሰዎች አሉ ዲፕሬሽን የአእምሮ ጉዳይ የመንፈሳት ነው ሰይጣን ሰላምህና ደስታ ያኔ ምንም ባልነበራቸው ጊዜ ባልና ሚስቶች ፍቅር ሙሉ ደስታ ሙሉ ነበረ ትንሽ ሰርተው ሳንቲም ሲያገኙ ትላንት የነበረ ደስታ ሳንቲሙ ሲመጣ ሲጠፋ ሰይጣን አታክ እንዳደረጋቸው ማወቅ ይሳናቸዋል እና ድብርት ውሸት አይደለም
እውነት ነው፣ ውሸት አይደለም፣ እውነት ነው። ሁለተኛ ጻፉ። ሁለተኛ ድባቴ ምን አይደለም። ሁለተኛ ድባቴ ኃጢአት አይደለም። ድብርት ኃጢአት፣ መንፈሳዊ ኃጢአት። አንድ ሰው ከቤተሰባችሁ ከእናት ከአባት ከወንድም ራሳችሁም እንደዚህ አይነት የዋጋ ቢስነት፣ ዓላማ የማጣት ስሜት፣ የህይወት ትርጉም ማጣት፣ የባዶነት ስሜት፣ የበታችነት፣ የተራዘመ ሐዘን፣ የዝቅተኝነት ስሜት ሰዎች ሲሰማቸው ይሄማ አንድ ኃጢአት ቢያደርግ ነው የኃጢአተኝነት ቤት ነው ብላችሁ እንዳትሉ። ምክንያቱም እንደዚህ አይነት ስሜት የተሰማቸው በጣም ብዙ ሰዎች መጽሐፍ ቅዱስ ላይ ማግኘት ትችላላችሁ። እና ድብርት የኃጢአተኝነት ስሜት አይደለም። ይሄ መንፈሳዊ ጥቃት ነው፣ አጋንንታዊ። በደንብ ከሰማችሁኝ አሸንፋችሁ መውጣት እንደምትችሉ ሙሉ እምነት አለኝ። ምናልባትም ከዚህ ከሄዳችሁ በኋላ ሞር በዚህ ጉዳይ ላይ ከሰራችሁ እናንተ ካለባችሁ ከማንኛውም ሁኔታ ነፃ መውጣት እንደምትችሉ 100% እርግጠኛ ነኝ። ወዳጆቼ በጣም ብዙ ሰዎች ባቴ የሚመስላቸው ይሄ የዋጋ ቢስነት ስሜት፣ የሐዘንተኝነት ስሜት ምናምን ኃጢአት ይመስላቸዋል። ማንገራችሁ ለሚቴሉ ሰይጣን በተለይ ፖቴንሻል ያላቸውን ሰዎች አታክ ያደርጋቸው። አይታችሁ ከሆነ ለምሳሌ በተለያየ ሱስ ውስጥ ያሉ ሰዎች በጣም ካራክተራቸው ምርጥ ነው፣ ተግባቢ ናቸው፣ ደግ ናቸው፣ ለሰው ሰጪ ናቸው፣ ሙያቸው ይገርማል፣ እጅ ጽሁፋቸው ያምራል፣ የሆነ የሚገርም የፊዚክስ የማቴማቲክስ ወይ የሆነ ኤሌክትሮኒክስ ወይ የግንባታ የሚገርም በቃ ወይ የማስተባበር ገብቷቸዋል። አንዳንድ ጊዜ የአዲክሽን ውስጥ ያሉ ሰዎች ጨክናችሁ እንዳጨክኑባቸው ከሱሱ ውጪ ስታዩቸው በጣም ምስኪን ናቸው። ሰይጣን ትልልቅ ፖቴንሻል ያላቸውን ሰዎች አታክ የሚያደርገው በድባቴ ነው። ደስታና ሰላማቸውን ይወስድባቸዋል። ደስታና ሰላማቸውን ስለወሰደባቸው ሌባው ሊሰርቅ ሊገድል ይመጣል እንደሚል መጽሐፍ። ስለዚህ ደስታ ፍለጋ መጠጥ ቤት፣ ደስታ ፍለጋ ሺሻ ላይ ሀሺሽ ላይ ምናምን ይገባል።